ራሱ አምራች ኢንዱስትሪውን ስንወስድ ከ3 ዓመት በፊት የማምረት አቅማችን 46% ገደማ ነበር። ያሉን ኢንዱስትሪዎች ከአቅማቸው 46% ብቻ ያመርቱ ነበር። ዛሬ ያ በ3 ዓመት ተኩል ውስጥ ወደ 61% አድጓል። ይህ ትልቅ የምስራች ስለሆነ በዚህ ሴክተር የተሳተፋችሁ በሙሉ እንኳን ደስ ያላችሁ፣ ትልቅ ድል ነው ልላችሁ እወዳለሁ። ከዚህ በተጨማሪ ኢትዮጵያ ታምርት ስንል በርከት ያሉ ፋብሪካዎች ከተቋቋሙ በኋላ በተለያየ ምክንያት ስራ ያቆሙ የተዘጉ ነበሩ። ከነዚህ ውስጥ 830 ተሰርተው ስራ ያቆሙ ፋብሪካዎች ባለፉት 3 ዓመታት የኢትዮጵያ ታምርት ንቅናቄ ውስጥ መልሰው ስራ እንዲጀምሩ የተበተኑ ሰራተኞች እንዲሰባሰቡ እና ምርታማነት እንዲያድግ ከፍተኛ ድርሻ እንዲወጡ ሆኗል። ለዚህም ንቅናቄውን የመሩ የቲም አባላት በእጅጉ ሊመሰገኑ ይገባል። ከዚህ በተጨማሪ ከ1 ሚሊዮን እስከ 90 ሚሊዮን ገደማ ኢንቨስት የተደረገባቸው አነስተኛ እና መካከለኛ ኢንዱስትሪዎች ባለፉት 3 ዓመት ተኩል ውስጥ በኢትዮጵያ 13800 አነስተኛና መካከለኛ ኢንዱስትሪዎች ስራ ጀምረዋል። 13800 ኢንዱስትሪዎች። ይህ ትልቅ የምስራችና ብስራት ስለሆነ ይህ ነገር እንዲሳካ መሬት፣ ኢነርጂ፣ ፍቃድ፣ ፋይናንስ በማቅረብና በመደገፍ የበኩላችሁን ሚና የተጫወታችሁ በሙሉ እንኳን ደስ ያላችሁ ልላችሁ ወዳለሁ። ከነዚህ አነስተኛና መካከለኛ ኢንዱስትሪዎች በተጨማሪ ወደ 325 የሚጠጉ ጌም ቼንጀር የሚባሉ ከፍተኛ ኢንዱስትሪዎች ባለፉት 3 ዓመት ተኩል ስራ ጀምረዋል። ከዚህም የተነሳ በዚህ ዓመት ብቻ ባለፉት 9 ወራት 3 ቢሊዮን ዶላር ገደማ ተኪ ምርት በሀገር ውስጥ ማምረት ተችሏል። ከዚህ ቀደም ከውጭ እናስገባቸው የነበሩና የውጭ ምንዛሪ የግድ የሚጠይቁ ሴክተሮች በሀገር ውስጥ ምርታማነት እያደገ በመምጣቱ 3 ቢሊዮን ዶላር ገደማ ወጪ ለማስቀረት ተችሏል። ይሄ ብቻ ሳይሆን በሀገር ውስጥ ያሉ ኢንዱስትሪዎች በኢትዮጵያ ያላቸው የገበያ ድርሻ ከ3 ዓመት በፊት 30% ገደማ የነበረው አሁን 41% ደርሷል። ምን ማለት ነው? ከውጭ ከምናስገባቸው ልዩ ልዩ ምርቶች ውስጥ 41% በሀገር ውስጥ ማምረት ተችሏል ማለት ነው። ይህ ፐርሰንቴጅ ማደግ አለበት። በሀገር ውስጥ የምናመርተው በስቶ ከውጭ የምናስገባው እየቀነሰ መሄድ አለበት። በ3 ተከታታይ ዓመታት 10% ካደግን ሌላ 3 ዓመት ሲጨመር ቢያንስ 50% እንደርሳለን ማለት ነው። በጀመርነው መንገድ ጠንክረን ከሰራን ይህ ጉዳይ ሊሳካ ይችላል። ይህን ሊያሳኩ የሚችሉ አስቻይ ሁኔታዎች ከመሬት አቅርቦት፣ ከኢነርጂ አቅርቦት፣ በተለይ በቅርቡ ካስመረቅነው የኳሊቲ ኢንፍራስትራክቸር አንፃር በግብይት ስርዓት ውስጥ ከፍተኛ ሚና ያላቸው መሰረተ ልማቶች መጣል ተጀምሯል። በዚህ ዓመት አምራች ኢንዱስትሪው በከፍተኛ ደረጃ የኢነርጂ ፍላጎቱ አድጓል። ኢነርጂ ማምረት በቀጣይነት ካልቻል እያደገ ያለውን ኢንዱስትሪ በፋይናንስ ብቻ ሳይሆን በኢነርጂ ለመገብ እንቸገራለን። ይህንን ችግር ለመፍታት የሶላር ምርት የሚያመርቱ አዳዲስ ኩባንያዎች በኢትዮጵያ በአዲስ አበባም ከአዲስ አበባ ውጭም ምርት እየጀመሩ ያሉ ስላሉ በዚያም ሴክተር በመንሰራው ስራ ተደማምሮ ኢትዮጵያ ታምርት በራሱ ሰብሴክተር ብቻ ሳይሆን አጠቃላይ ኢንዱስትሪውን ድልድይ ሆኖ በማገልገል የኢትዮጵያን ብልጽግና እውን ለማድረግ ለሚደረገው ርብርብ ከፍተኛ ሚና እየተጫወተ ያለና የሚጫወት ሴክተር ነው።
በእድገት ደረጃ ብንወስድ ኢትዮጵያ ታምርትን ስንጀምር የዚህ ሰብ ሴክተር እድገት 5% ነበር። በአመቱ ወደ 7% አደገ። ባለፈው አመት 10% ነበር። በዚህ አመት 13% ገደማ እድገት ይጠበቃል። ኢንዱስትሪው 13% ካደገ ሌሎች ሴክተሮች ሲታከሉ የኢትዮጵያ እድገት ምን ሊሆን እንደሚችል መገመት አያዳግትም። የኢትዮጵያ እድገት በቀጣይነት እንዲፋፋም አምራች ኢንዱስትሪው ከፍተኛ ሚና ያለው ስለሆነ ክቡር አቶ መላኩና የሳቸው የሥራ ባልደረቦች እንዲሁም በእኛ ቢሮ የተቋቋመው ስትሪንግ ኮሚቴ በርብርብ ከሚሰሩባቸው መስኮች አንዱ እያንዳንዱን ሴክተር በመቅረብ ችግሩን በመረዳትና በማገዝ ምርታማነት እንዲሰፋ እንዲያድግ ማድረግ፣ ገበያ እንዲተሳሰር ማድረግ፣ በውጭ ያለን ገበያ እንዲያድግ ማድረግ ነው። ከዚህ አንፃር ኢትዮጵያ ታምርት ብለን ስራ ከጀመርን ጊዜ ጀምሮ የመጣው ውጤት ከ5% ወደ 13% በ3 አመት ውስጥ ለውጥ ማምጣት ከተቻለ በሚቀጥሉት 5-10 አመታት የት ልንደርስ እንደምንችል መገመት አያዳግትም። ይሄ ሁሉ ድል ይሄ ሁሉ ውጤት ግን ችግር አልባ ፈተና አልባ አይደለም። መፍጠር ብዙ ችግር አለበት። የማምረቻ ቦታ ችግር አለ፣ ሎጂስቲክስ ችግር አለ፣ ፋይናንስ ችግር አለ፣ የውጭ ምንዛሪ እጥረት አለ። ፈጠራ ችግር ከሌለ አያስፈልግም። ፈጠራ የሚያስፈልገው ችግር ኖሮ ችግር ለመፍታት ስለሆነ በዚህ ሐሳቤ ተባብረን ጠንክረን የኢትዮጵያን ብልጽግና የኢትዮጵያን ማንሰራራት በጋራ ማረጋገጥ እንድንችልና ለልጆቻችን የተሻለች ሀገር መተው እንድንችል የትብብር የመፍጠር የመፍጠንና የመትጋት መንፈስ በሁላችን ውስጥ እንዲሆን ካልለፋን ካልደከምን በቀር የኢትዮጵያን ብልጽግና ማረጋገጥ የማይቻል መሆኑን አምነን በስራ በውጤት በተግባር በጋራ መቆም እንድንችል አደራ ማለት ፈልጋለሁ።